ቫይለንስ እና ቪዲዮ ጌም ምንም የሚያገናኛቸው ነገር የለም። የሆነ የጦርነት ጌም ስለተጫወት ውጭ ወጥተህ የሆነ ሰው ትገላለህ ማለት አይደለም። ጌም ቴራፒ። እድሜያችሁ ከ60 እስከ 80 ከሆነ ቪዲዮ ጌም የምትጫወቱ ከሆነ የሜሞሪያችሁ ወይም የማስታወስ ብቃታችሁ እዛው ባለበት ስታተስ ስቴን አድርጎ እንዲቆይ ማድረግ ይረዳቸዋል። ጌሚንግ ክሬቲቭ እንድትሆኑ ያደርጋቸዋል። ወይ ታሸንፋለህ ትገላለህ፣ ወይ ትሸንፋለህ ትሞታለህ። ዋነኛው ምክንያት ፈጣን የሆኑ ውሳኔዎችን መወሰን መቻል አለባችሁ ጌሙ ተጀምሮ እስኪያልቅ ድረስ። እንዲሁም እውነተኛው ዓለም ላይ ምን ሊፈጠር እንደሚችል በውሳኔዎቻችሁ ፕሬዲክት የማድረግ አቅማችሁ ይጨምራል። ምክንያቱም እንደዚህ እንድትሆኑ ጌሙ ትሬን ስላደረጋል። ቪዲዮ ጌምን ለንዴት መወጫ ወይም ማብረጃነት ይጠቀም። ቪዲዮ ጌም በምትጫወቱበት ጊዜ አይምሯችን ሁለት ነገር ነው በተመሳሳይ ሰዓት የሚሰራው። አስባችሁ ታውቃላችሁ? ቪዲዮ ጌም መጫወት ከትምህርት ቤት በላይ ከማህበረሰቡ በላይ አይምሯችሁን በጥሩ ሁኔታ እየቀየረው ቢሆንስ ብላችሁ አስባችሁታል? ጌም መጫወት ከመዝናኛነትን በላይ መሳሪያ ነው፣ ቴራፒ ነው። አይምሯችሁ ፈጣን፣ ሻርፕ፣ ክሬቲቭ እንድትሆን ያደርጋችኋል። እስከዛሬ የምንሰማው ጌም አትጫወት፣ አንብብ ምናምን ነው አይደል? በተለይ ሹቲንግ ጌም የሚባሉ የሚሊትሪ አይነት ይዘት ያላቸው ታክቲካል ጌም ፕሌይ አይነቶች የምትገዳደሉበት፣ ሱፕሪሜሲ የምትፋለሙበት እንደ ሲኦዲ፣ ታይታንፉል፣ ኤፔክስ ጌም የምትጫወቱ ታውቁታላችሁ። እንደዚህ አይነት ጌሞች ቫይለንት ወይም አግሬሲቭ እንደሚያደርጉ ነው የሚነገረው። ግን ይህ ውሸት ነው። የተሰሩ ጥናቶችን አምጥቼ ከነ ማስረጃው እናየዋለን። እንደዚህ የሚባል ነገር የለም። ሙሉ በሙሉ ጌሚንግ ጉዳት የለውም እያልኩኝ አይደለም፣ ግን የጌሚንግን ጠቀሜታ መረዳት መቻል አለብን። በዛሬው ቆይታችን ብዙዎቻችሁ ትገምቱታላችሁ ብዬ የማላስበውን የቪዲዮ ጌም ጠቀሜታዎች የምናይ ይሆናል። በዛው ልክም ጌሚንግ ከምታስቡት በላይ ፖርኖግራፊ፣ አደንዛዥ እጽን በላይ በጣም አዲክቲቭ ነገር ነው። ከ2022 በኋላ በፈረንጆቹ አቆጣጠር እንደ አንድ ዲዚዝ ነው ክላሲፋይ የተደረገው በደብሊውኤችኦ መሰረት እንደ አንድ ጌሚንግ ዲስኦርደር ተብሎ። ጉዳቱን የምናይ ይሆናል። በተለይ ከዶፓሚን ጋር የሚያያይዘውን ለምን ሰዎች ከቪዲዮ ጌም ጋር መላቀቅ እንደሚያቅታቸው ምክንያቱን እናያለን። ለአንዳንድ እጾች ኒኮቲን እንደሚባለው ጌም ላይ ደግሞ ዶፓሚን ነው። ከዚህ ጀርባ ያለውን አእምሯዊ ሂደት እናያለን። ይህን ቪዲዮ እስከ መጨረሻው ድረስ መከታተላችሁን እርግጠኛ ሁኑ። ምክንያቱም በዚህ ቪዲዮ የምናያቸው ነገሮች ከዚህ በፊት ሰምታችኋቸው ስለማታውቁ ነው። ቃላው እንደሰን እባላለሁ። ወደ ዩቲዩብ ትምህርታዊና ጠቃሚ ነገሮችን ለማግኘት የምትመጡ ከሆነ ኦቶቲያን ሰብስክራይብ በማድረግ ቀጣይ እንደዚህ አይነት ቪዲዮዎች ሲለቀቅ እንዳያመልጣችሁ የደወል ምልክቱን መጫናችሁን አትርሱ። ወደ መጀመሪያው ክፍል ስንመጣ የቪዲዮ ጌም ጠቀሜታዎች። መጀመሪያ ጥቅሙ ላይ እናተኩርና ለምን ጌሚንግ ፓወርፉል እንደሆነ ነው። ከዛ ጉዳቱን እናያለን። ለምን የሰው ልጅን ቫይለንት እንደማያደርግ፣ ጨካኝ ወይም ጉልበተኛ ሊያደርግ እንደማይችል እናያለን። እስካሁን ድረስ የተነሱ ነገሮችን ውሸት እንደሆኑ ምክንያቱም የምናየው ይሆናል። ለእኔ ጌሚንግ ማለት እስካሁን ድረስ በሰው ልጅ የፈጠራ ታሪክ ውስጥ ከተፈጠሩ ነገሮች ሁሉ አንዱ ፓወርፉል ነገር ነው። ምናልባት ላታውቁት ትችላላችሁ። ጌሚንግ በጣም ውድ ኢንዱስትሪ ነው። ከሙዚቃ ከፊልምም ከየትኛው ስፖርት ሴክተር በላይ ወዝ የሚያደርግ ኢንዱስትሪ ነው። በተለይ ለዚህኛው ጄኔሬሽን ዋነኛው የኢንተርቴንመንት ምንጭ ነው። ጌሚንግ ቁጭ ብለን ከምንጫወተው ኢማጂኔሽን በላይ ለእኔ በጣም ፋሲኔቲንግ ነገር ነው። ማለት ዝም ብለው ለ1 ዓመት ለ2 ዓመት ሰርተውት የሚወጣ ነገር አይደለም። ብዙ ዓመታት ነው የሚወስድባቸው ዴቨሎፕ ለማድረግ፣ በተለይ ትላልቆቹ ጌሞች። በቅርቡ እንኳን GTA 6 2026 እንደሚወጣ ተነግሯል። አላራዘሙት በድጋሚ። ጌመሮች ታውቁታላችሁ። ይሄ ጌም በጣም ታዋቂ ነው እና በብዙዎች ዘንድ ተወዳጅነት ያተረፈ ጌም ነው። ከዚህ በፊት የነበረውን ሲሪስ 2013 ላይ ነው ያወጡት። ይህንን አዲሱን ሲሪስ 2026 ላይ የሚወጣው ከ2014 ጀምሮ በፈረንጆቹ አቆጣጠር ነው ዴቨሎፕ እያደረጉ የነበሩት ወይም እየሰሩት የነበሩት። ኦልሞስት ይህንን ጌም ዴቨሎፕ አድርገው ለመጨረስ ከ10 እስከ 11 ዓመታት ወስዶባቸዋል። እስከ $2 ቢሊዮን ድረስ እንዳወጡበት ይነገራል። እና ይሄ ቀላል አይደለም። ማለት ሀሳቡን አምጥተው የጌሙ ስቶሪ ከሚጽፉት ጀምሮ ሞዴል ከሚያደርጉት፣ ኢንጂነሪንግ፣ ዲዛይን የሚያደርጉት፣ ፕሮግራሚንግ፣ ኮዲንግ ስታዩት በጣም አስገራሚ ነገር ነው። በተለይ ቴስቲንግ ገበያ ላይ ከመቅረቡ በፊት የሚሞከርበት መንገድ እና እነዚህ ጌሞች ይህን ያህል ኢንቨስትመንት ተደርጎባቸው
ገበያ ላይ ከወጡ በሳምንታት ውስጥ ነው ይህንን ኢንቨስትመንት የሚመልሱት። ካልተሳሳትኩ GTA 5 ከ11 ዓመት በፊት የወጣው ጌሙ ገበያ ላይ ካቀረቡት በ3 ቀን ውስጥ ነው ከ$1 ቢሊዮን በላይ ያገኙት። GTA 6ም አሁን ሲወጣ በ60 ቀን ውስጥ ከ$7 ቢሊዮን በላይ እንደሚያገኙ ኤስቲሜት አድርገዋል። 15 ዓመታትም ከዛም በላይ የፈጁ ጌሞች አሉ እስካሁንም ድረስ ያላለቁ እና አዲሱን GTA ለዚህ ሁሉ ዓመታት ዴቨሎፕ ያደረጉት ወጥቶ እስከምንሞክረው እኔ በግሌ ጓጉቻለሁ። አይ ሆፕ እናንተ ጌሞቹ እንደምትጓጉ። ግን አሳዛኙ ነገር ምን መሰላችሁ? PS5 ከሌላችሁ አይሰራም። እኔ ይህንን ያመጣሁት ስለ ጌም አይነት ጌም እንዴት እንደሚሰራ ዲዛይኑን ለመናገር አይደለም። ምን ያህል ኢንዱስትሪ በጣም ትልቅ ፓወርፉል እና ብዙ ተጠቃሚዎች እና ብዙ ገንዘብ እንደሚንቀሳቀስበት እንድታውቁ ከሙዚቃም ከፊልም ከስፖርት በላይ የመጀመሪያው የጌም ትልቁ ጥቅም ካግኒቲቭ ብቃታችሁን ያሻሽላል። እንግዲህ ጌሚንግ እንደሚያሰንፍ ማህበራዊ ህይወታችንን እንደሚያቃውሰው ነው የሚነገረው። ግን ትልቅ ነገር ተረስቷል። ካግኒቲቭ ስንል ሰፊ ነገር ነው። ውሳኔዎችን የመወሰን አቅማችን፣ የሪያክሽን ፍጥነታችን ወይም ሪያክሽን ስፒድ የሚባለው የማስታወስ አቅማችሁን፣ ስሜቶቻችሁን የመቆጣጠር ብቃታችሁን፣ የመማር የመረዳት እንዲሁም ሌሎች አእምሯዊ ብቃቶቻችሁን በከፍተኛ ሁኔታ ያሻሽለዋል። ይህን በደንብ ለመረዳት በ2013 ኒውሮ ሳይንቲስቶች ተሰባስበው 116 ሳይንቲፊክ የሆኑ ጥናቶችን አጥንተው ሰምራይዝ አድርገው ይህንን ፍሮንቲየርስ ኢን ሂውመን ኒውሮ ሳይንስ በሚል ራሱ የፍሮንቲየርስ ድረገጽ ላይ ታገኙታላችሁ። ፍሮንቲየርስ ዓለም ላይ ታዋቂ የሆነ ሳይንቲፊክ ጆርናል ነው። እንዲሁም የዚህን ጥናት ኦቶቲያ ቴሌግራም ቻናል ላይ ያስቀምጥላችኋለሁ። ማየት የምትፈልጉ ከሆነ እዛ ላይ ታገኙታላችሁ። የቴሌግራም ቻናሉን ሊንክ ዲስክሪፕሽን ላይ ማግኘት ትችላላችሁ። የዚህ ቻናል ላይ ይሄ ጥናት የተጠናው ቪዲዮ ጌም መጫወት አእምሯችን ላይ ምን እንደሚሰራ እና የአእምሯችንን ስትራክቸር ቪዲዮ ጌም ስንጫወት ምን እንደሚፈጠር ለማጥናት ነው። ያገኙት ነገር ምን መሰላችሁ? ቪዲዮ ጌም በምንጫወትበት ጊዜ አእምሯችን ውስጥ ስትራክቸራል ልዩነቶች ይፈጠራሉ። ስትራክቸራል ልዩነት ማለት የመለጠጥ ሳይዙን የመቀየር ማለት ነው። ከፍተኛ የሆነ አክቲቪቲ ይኖራል ማለት ነው። ይህ የሳይዝ ወይም የመለጠጥ ሁኔታ የተፈጠረው ሂፖካምፓስ የሚባለው የአእምሯችን ክፍል ውስጥ ነው። ስፔሲፊክ ነገሩ ግሬ ማተር ነው የሚባለው። ሂፖካምፓስ ደግሞ የመማር የማስታወስ ሁኔታዎችን የሚቆጣጠርልን ክፍል ነው። ሾርት ተርም ሜሞሪ ወደ ሎንግ ተርም ሜሞሪ የሚቀየርልን እንዲሁም በኤንቫይሮንመንታችን ውስጥ ወይም በዙሪያችን ያሉ ነገሮችን አዌር እንድንሆን የሚያደርገን የአእምሯችን ክፍል ነው። ስለዚህ ቪዲዮ ጌም መጫወት አቴንሽናችንን በከፍተኛ ሁኔታ እንዲጨምር ያደርገዋል። ትኩረታችንን፣ የማስታወስ አቅማችንን ይጨምራል። በተለይ ፈጣን ኮኦርዲኔሽን የሚጠይቁ ጌሞችን የምትጫወቱ ከሆነ ለምሳሌ ሹተር አይነት ሚሊትሪ ታክቲካል ስታይል ጌሞች እንዲሁም ቪዥዋል ስፓሻል የሚባለውን ችሎታም እንዲኖራችሁ ያደርጋል። ምክንያቱም እንደዚህ አይነት ጌሞች በምትጫወቱበት ጊዜ በፍጥነት ኤክስኪዩት ማድረግ መቻል አለብን። ወይ ታሸንፋለህ፣ ትገላለህ፣ ወይ ትሸንፋለህ ትሞታለህ። አእምሮአችሁ ውስጥ ፕሮሰስ የሚደረግበት ፍጥነት ከፍተኛ። አይናችን፣ እጃችን፣ ጣቶቻችን በሰከንዶች ውስጥ ኮኦርዲኔት ማድረግ መቻል አለብን። እንደዚህ አይነት ጌሞች አእምሮአችንን በፕሬሸር ውስጥ ነው ትሬን የሚያደርጉ። ጌም ለምትጫወቱ ሰዎች ይሄ ነገር ተራ ነገር ነው፣ ግን ለሌሎቻችሁ ይሄን ነገር አድርጉ ብትባሉ በአንዴ ማድረግ ያስቸግራችሁ። እንደዚህ አይነት ኮግኒቲቭ ብቃቶችን የምታዳብሩት ሹተር አይነት ጌሞች የምትጫወቱ ከሆነ ነው የሚለው ጥናቱ። ፐዝል አይነት ስታይል ጌሞች ከሆኑ ብዙም ለውጥ አታዩም። ምክንያቱም ምን መሰላችሁ? ሹተር አይነት ጌሞች እንደምታውቁት በጣም ሪያሊስቲክ ናቸው፣ 3D ናቸው። እንደገናም ዋነኛው ምክንያት ፈጣን የሆኑ ውሳኔዎችን መወሰን መቻል አለባችሁ ጌሙ ተጀምሮ እስኪያልቅ ድረስ። እንዲሁም እውነተኛው ዓለም ላይ ምን ሊፈጠር እንደሚችል በውሳኔዎቻችሁ ፕሬዲክት የማድረግ አቅማችሁ ይጨምራል። ምክንያቱም እንደዚህ እንድትሆኑ ጌሙ ትሬን ስላደረጋችሁ።
ጌም ላይ መጫወትና ሪል ወርልድ ላይ ናቪጌት ማድረግ ኦልሞስት ሲሚላር ሆኗል በአሁኑ ሰዓት። ኮንሲኩዌንሱ ብቻ ነው የሚለያዩ። ጌም ላይ ስህተት ብትሰሩ ድጋሚ ትጀምራላችሁ። ሪል ላይፍ ላይ ግን እንደዚህ የማድረግ ሁኔታው ዝቅተኛ ነው። በተለይ አሁን ባለንበት የዲጂታል ዘመን እኩል ነው። በዚሁ ጥናታዊ ምን ይላል መሰላችሁ? እድሜያችሁ ከ60 እስከ 80 ከሆነ ቪዲዮ ጌም የምትጫወቱ ከሆነ የሜሞሪያችሁ ወይም የማስታወስ ብቃታችሁ እዛው ባለበት ስታተስ ስቴን አድርጎ እንዲቆይ ማድረግ ይረዳችኋል። እንደምታውቀው እድሜያችን ሲጨምር ሜሞሪያችን እየቀነሰ ይመጣል። ይህን ተጽዕኖ ግን ቪዲዮ ጌም በመጫወት ሪቨርስ ወይም ማስቀረት እንችላለን። ቪዲዮ ጌም እንደ አንድ ቴራፒ መጠቀም እንችላለን። ስፔሲፊክ የሆኑ ዲቴይሎችን እንድታዩ ይረዳችኋል። ለምሳሌ አንድ ጥያቄ ልጠይቃችሁ። እዚህ ስክሪን ላይ ጽሑፍ አሳያችኋለሁ። እናንተ ጽሑፉን የተጻፈበትን ከለር ለራሳችሁ ትመልሳላችሁ። ቢጫ፣ ቀይ፣ አረንጓዴ፣ ሰማያዊ። እሺ ይሄ ቀላል ነበር። አሁን በተመሳሳይ ሁኔታ ከለሩ መልሱ። እዚህኛው ላይ ፍጥነቱ እየጨመረ ሲሄድ ይከብዳል። ከባድ የሆነበት ምክንያት የምታዩት ከለር እና የተጻፈበት ጽሑፍ ስለሚቃረን ነው። 3D ፕሮፋይል ጌም የምትጫወቱ ከሆነ 3D ነው ያልኩት፣ ለጥቃቅን ዲቴይሎች የምትሰጡት ትኩረት ከፍተኛ ይሆናል። ድሮ ጌሞች ይህንን ያክል ኢንጌጂንግ አልነበሩ፣ ማለት በቀላሉ ይሰለቻቸዋል። አሁን ግን በጣም ሪያሊስቲክ ናቸው። ስለ ጌም የማያውቅ ሰው ሁሉ ልትሸውዱ ትችላላችሁ። ጌሚንግ ክሬቲቭ እንድትሆኑ ያደርጋችኋል። ለምን መሰላችሁ? ጌም ላይ ሚሽን የሚባል ነገር አለ። አንድን ስቴፕ ሲጨርሱ ወደ ሌላ ስቴፕ ትሄዳላችሁ። ስትቀጥሉ ክብደቱ የጨመረ ነው የሚመጣው። እነዚያን ኮምፕሌክስ የሆኑ ችግሮች ለመፍታት በጣራችሁ ቁጥር ክሬቲቪቲያችሁ እየጨመረ ይመጣል። ምክንያቱም ስፔሲፊክ የሆኑ የአይምሯችሁ ክፍል አክቲቬት ስለሚያደርግ። ሪል ላይፍ ላይ ግን እያንዳንዱ የምትሰሩት ስህተት ቅጣት አለው ወይም ኮንሲኩዌንስ አለው። ጌም ላይ ግን ስህተት ሰርታችሁ ብትሸነፉ ሪስታርት አድርጋችሁ ትቀጥላላችሁ። አሻሽላችሁ ምንም አይነት ቅጣት አይኖረውም። ይህን ማይንድ ሴት ሪል ላይፍ ላይ በቀላሉ ልትማሩ የማትችሉት ጌም ያስተምራችኋል። ለምሳሌ ሁለት ልጆችን እንውሰድ። አንደኛው ልጅ አንተ ጎበዝ ነህ ተብሎ እየተባለ ቢያድግ፣ ሌላኛው ልጅ ደግሞ ጥረቱ ጥሩ ውጤት አስገኝቶልሃል፣ ጥረትን አደንቃለሁ ተብሎ ቢያድግ፣ የመጀመሪያው ልጅ የእሱ ጉብዝና ፊክስድ እንደሆነ የሚያምነው እንደማይቀየር አድርጎ ነው። ሁለተኛው ልጅ ግን የእሱ ጉብዝና እንደሚቀየር በሱ ጥረት ላይ ዲፔንድ እንዳደረገ አድርጎ ነው የሚያስበው። ያው እነዚህ ሁለቱ ኢንተለጀንስ ቲዮሪዎች ጋር የተያዙ ናቸው። ሌላ ጊዜ እንመለስበታል። ኢንቲቲና ኢንክሪሜንታል የሚባሉ ናቸው። ወደ ጌሞቹ ሚሽን ላይ ስንመለስ እንደ ሁለተኛው ልጅ ሆኖ አንድ ሰው ካደገ እዛ ሚሽን ላይ ሲወድቅ ወድቆ ድጋሚ ሲጀምር እነዛ ውጥቀቶች ለሱ ሞቲቬት ነው የሚያደርጉት። በሌላ አነጋገር ጌም መጫወት በውጥቀታችሁ ሞቲቬት እንድትሆኑ ያደርጋችሁ እና ቀጣይ በድጋሚ እንድትሰሩ። በአንደኛው አይነት መንገድ ከሆነ ግን አንድ ልጅ ያደገው ጉብዝናው ፊክስድ እንደሆነ ስለሚሰማው ከውጥቀቱ በኋላ በቀላሉ እጅ የመስጠት አቅሙ ከፍተኛ ነው። ስለዚህ ጌም መጫወት እንደዚህ አይነት ሰዎች ካሉ በእንደዚህ አይነት መንገድ ያደጉ የነዚህ ሰዎች አስተሳሰብ የመቀየር አቅም አለ። ቪዲዮ ጌም በምትጫወቱበት ጊዜ አይምሯችን ሁለት ነገር ነው በተመሳሳይ ሰዓት የሚሰራው። እየተማርንም ነው፣ እያደገም ነው። የሆነ ሚሽን አጋጥሞ ስናልፍ የሆነ ነገር እየተማረ ነው። ኒውሮፕላስቲሲቲ ይካሄዳል ማለት ነው። ኒውሮፕላስቲሲቲ ደግሞ አዲስ ኒውራል ኮኔክሽኖች የሚፈጠሩበት መንገድ ነው። ይሄ ደግሞ ለችግሮች መፍትሄ የመስጠት አቅማችንን ያሳድገዋል። ስለ ኒውሮፕላስቲሲቲ ከዚህ በፊት አይተናል፣ እንዴት ስህተት ማንነታችን ሆኗል በሚል ቪዲዮ ላይ። ያን ቪዲዮ ካላያችሁት ተምብሌሉን አስቀምጥላችኋለሁ ስክሪኑ ላይ እዩት። ቅድም አንድ እኔ በግሌ ስለ ጌም ፋሲኔት ከሚያደርገኝ ነገር ብዬ ጠቀስኩት ስቶሪ ወይም ታሪኩን የሚጽፉበት የሚገልጹበት ናሬት የሚያደርጉበት መንገድ ነው ብያለሁ። ልክ እንደ ፊልም ብላችሁ ልታስቡት ትችላላችሁ፣ ግን ቀጣይ ምን እንደሚፈጠር ለማወቅ ግዴታ እናንተ ጥረት ማድረግ አለባችሁ።
ሚሽኖችን ማለፍ መቻል አለባችሁ። እንደ ፊልም ቁጭ ብላችሁ አትጠብቁም። እና እነዚህ ታሪኮች በተለይ ሂስትሪ ጌምስ ከሆኑ ሰዎችን የማስተማር አቅም አላቸው፣ ራሳቸው ዲስከቨር እያደረጉ። እዚህ ጌም ላይ ደግሞ የምናየው ነገር የመርሳት አቅማችን ዝቅተኛ ነው፣ ምክንያቱም ቅድም አይተናል። ስለዚህ እንደ ታሪክ ትምህርትም ይጠቅማሉ ማለት ነው። መጽሐፍም ሆኖ ፊልምም ሆኖ ቲቪ ሲሪስም ሆኖ ጌምም የሆኑ ብዙ አሉ። የምታውቁን ኮሜንት ላይ ጻፉና እስቲ። እንደገና እኔ ራሴ የገረመኝ ሰዎች ቪዲዮ ጌምን ለንዴት መወጫ ወይም ማብረጃነት ይጠቀሙት። በሆነ ነገር ተናደው ይመጣሉ፣ ከዛ ጌም ላይ እየተኮሱ ዞምቢዎችን ይገላሉ፣ ከዛ ንዴታቸውን ይቀንስላቸዋል። ሶሻላይዝ እንድታደርጉም ያግዛቸዋል። በተለይ መልቲፕላየር ከሆኑ ብዙ ህጻናት ጌም የሚጫወቱ ናቸው በደንብ ኮኦፐሬት የሚያደርጉት የሚባለው። አሁን ለምን ቪዲዮ ጌም መጫወት ቫዮለንት ወይም አግሬሲቭ ሰዎችን ሊያደርግ እንደማይችል እንግዲህ በጣም ብዙ ክርክር ወይም ተቃውሞ የሚቀርበው ቪዲዮ ጌም ላይ በተለይ ይሄ የመገዳደል ኤክስትሪም የሆኑ ኮምፒቲሽን ያለባቸውን ቪዲዮ ጌሞች ለህፃናት ወይም ትልቅ ሰዎችም ሊሆኑ ይችላሉ፣ እነሱን ኤክስፖዝ ማድረግ ለእንደዚህ አይነት ሁኔታ ቫዮለንት ወይም አግሬሲቭ እንዲሆኑ ያደርጓቸዋል የሚል። እርግጥ ኤጅ ሪስትሪክትድ የሆኑ ጌሞች በጣም ብዙዋል። በአጠቃላይ ግን የሚነሳው ክርክር ልክ እንዳልሆነ ተረጋግጧል። እኔ ይሄንን ነገር ያመጣሁት ብዙ ሪሰርቾችን ቼክ አድርጌ ነው አይቼ ነው። ቫዮለንስ እና ቪዲዮ ጌምን ምንም የሚያገናኛቸው ነገር የለም። በዚህ ሀሳብ ላይ አርጊው የሚያደርግ ሰው ካለ፣ ማስረጃ አምጥቶ የሚያሳይ ካለ፣ ልጆችን ቫዮለንት ያደርጋል የሚል ካለ ችግር የለውም፣ አርጊው ማድረግ እንችላለን። እኔን ኮንታክት ማድረግ ትችላላችሁ። ለአንዴና ለመጨረሻ ጊዜ ይሄን ውዝግብ እንፍታው። የተጠቀምኳቸውን ሁሉንም ሪፈረንሶች፣ አርቲክሎች፣ ጆርናሎች፣ ሪሰርቾች ኦቶቲያ ቴሌግራም ቻናል ላይ ታገኙታላችሁ። እዛ ላይ አስቀምጥላችኋለሁ፣ ራሳችሁ ማየት ትችላላችሁ። ይሄ የቫዮለንስ ነገር በደንብ ተጽዕኖ የተደረገበት አንደኛው ምክንያት የጌም ኢንዱስትሪው ላይ እንደምታውቁት ዩኤስ ውስጥ ማስ ሹቲንግ በጣም የተለመደ ነገር ነው። ዝም ብሎ አንድ ሰው ይመጣና ሰው በተሰበሰበበት ቦታ ላይ ምናምን ተኩሶ ይገላቸዋል። ዩኤስም እንደዚህ የሚያክላቸው በጣም ብዙ ጊዜ እንደዚህ አይነት ነገር ተፈጥሯል እና ኦልሞስት ተለምዷል። እና እነዚህ ማስ ሹቲንግ የፈጸሙ ሰዎችን ሲያጠኗቸው አብዛኞቹ የሚያመሳስላቸው ቪዲዮ ጌም ይጫወታሉ፣ ቫዮለንስ ያለባቸው ጌሞች እንደ ሲኦዲ ወይም ካል ኦፍ ዲቲ የሚባለው፣ ጂቲኤ ወይም ግራንድ ቴፍት አውቶ እና ሌሎችም አይነቶች። ያው ብዙ ክርክር ተደርጎ ነበረ፣ አሁንም እየተደረገ ነው። ግን ከቪዲዮ ጌም ጋር የተያያዘ ነገር እንዳልሆነ ተረጋግጧል። ብዙዎች የሚሉት ከጦር መሳሪያ ግብይት ሕግ ጋር በተያያዘ ነው። እዛ ሀገር ላይ ባለው ነገር እዛ ውስጥ አንገባም። ግን በ2020 ኤፒኤ ወይም አሜሪካን ሳይኮሎጂካል አሶሲዬሽን የሚባል አንድ ተቋም አንድ ጥናት ያካሄደ። ይህ ሪሰርች የሚያሳየው ቫዮለንስ ጌምን ከሚጫወተው ሰው ጋር ምንም የሚያገናኘው ነገር እንደሌለ፣ የሰዎችን ፐርሶናሊቲ ዲስማይን አያደርግም። እውነት ጌም ላይ ያሉ ነገሮች ሰዎችን መግደል፣ ማሰቃየት ሪል ላይፍ ላይ ሪፍሌክት ይሆናል የሚለውን ነው ያጣለው። ይህንን ለመመለስ የብዙዎቹ ችግር ምን መሰላችሁ? ይህንን የሚከራከሩ ሁለት ነገር ነው። አንደኛ ቪዲዮ ጌም መጫወት ያለውን ሾርት ተርም እና ሎንግ ተርም ኢፌክቱ ለይተው አያሳዩ፣ በጣም የተለያዩ ናቸው። ሁለተኛ የሚጠቀሙት አናላይሲስ መንገድ ላይክ የሰዎችን ብሬን ዌቭ እና ልብ ምት ለክተ አንድ ሰው ቫዮለንት ነው አግሬሲቭ ነው አይደለም ሊባል አይችልም። በአጠቃላይ የተጠቀሙትን ሜቶዶሎጂ ነው ውድቅ ያደረጉት። የመጀመሪያው ላይ ስንመለስ አንድ ሰው የሆነ ቪዲዮ ጌም ተጫውቶ ሊናደድ ይችላል፣ ሲሸነፍ እቃውን ሊወረውር ይችላል፣ ሊሰብረው ይችላል። ግን ይሄ ሾርት ተርም ብቻ ነው፣ ኢንቴንሽኑ ኤክሳይትመንት። ቫዮለንስ ከሆነ ግን ሌሎችን መጉዳት ከሆነ ሎንግ ተርም መሆን መቻል አለበት። ሎንግ ተርም ቫዮለንስ ከሆነ ቪዲዮ ጌም ግን ይሄንን ሎንግ ተርም ኢምፓክት የማምጣት አቅም የለም። በጥናቱ መሰረት ይሄንን ሎንግ ተርም ኢምፓክት ወይም እንደዚህ አይነት ቫዮለንሶችን የማምጣት አቅም ያለው ሌሎች ዲፐር የሆኑ ምክንያቶች እንጂ ቪዲዮ ጌም እንዳልሆነ በደንብ ጠቅሷል። ችግሮቹ ከጠቀሳቸው ምክንያት ለምሳሌ የቤተሰብ ግጭት፣ አእምሯዊ ቀውስ፣ ሪል ቫዮለንስ ላይ ኤክስፖዝ ነው። ጌም ላይ ሰው እውነተኛ ዓለም ላይ ሪል ቫዮለንስ ላይ ኤክስፖዝ ነው። ድህነት፣ ሰብስተንስ አቢዩዝ ምናምን የመሳሰሉት ናቸው።
ብሪሊዮኑ ምክንያት በጣም ዲፕ ነው። ቪዲዮ ጌም አይደለም። የሆነ የጦርነት ጌም ስለተጫወት ውጪ ወጥተህ የሆነ ሰው ትገላለህ ማለት አይደለም። አሁን ያየነው አንደኛው ሪሰርች። ሁለተኛው አሶሲዬሽን ኦፍ ሳይኮሎጂካል ሳይንስ ወይም APS የሚባለው ተቋም በ2019 ላይ ያወጣው ጥናት አለ። እዚህ ጥናት ላይ 4 አይነት ቪዲዮ ጌሞች ያዘጋጃሉ። በጣም ቫይለንት የሆኑ ቨርዥን ያለበት ጌም ማለት ግራፊክሱ፣ ድምፁ፣ ሰው ይገዳደራሉ ምናምን ቫይለንሱ ተጫዋቾቹ ፐርሲቭ የሚያደርጉት ነው። ሌላው ደግሞ ቫይለንሱ ዝቅተኛ የሆነበት ቨርዥን አለ። ቪዲዮ ጌሙን ከተጫወቱ በኋላ 5 ደቂቃ ኤሴይ እንዲጽፉ አደረጓቸው አቦሽን ላይ ባላቸው ምልከታ፣ እንዲሁም የሌሎችን ሰዎች ምልከታ ሬት የሚያደርጉ ተደርጎ ነበር። እያንዳንዱ ፓርቲሲፐንት እነሱ ከሚያራምዱት ሀሳብ ተቃራኒ የሆነ ነገር ነው የተሰጣቸው። ከዛ በድጋሚ ቪዲዮ ጌሙን እንዲጫወቱ ለ15 ደቂቃ አደረጓቸው። ከዛ በጻፉት ኤሴይ ላይ የተሰጣቸውን ፊድባክ እንዲያነቡት አደረጉ። ይህን ፊድባክ ሪሰርቸሮቹ ሆም ብለው ፓርቲሲፓንቶቹ ኢሞሽናል ሪያክሽን እንዲፈጥርባቸው አድርገው ነው የጻፉት ፊድባኩን ማለት ነው። ይሄ በጣም የሚያስጠላ ሀሳብ፣ እንደዚህ አይነት ሀሳብ ሰምቼ አላውቅም ምናምን ብለው ፊድባኩን የጻፉት አውቀው ነው ኢሞሽናሊ ፕሮቮክ ያደረጓቸው። ከዚህ ቀጥሎ ምንድን ነው ያደረጉት መሰላችሁ? ምን ያህል አግሬሲቭ እንደነበሩ ነው የለኩት። አንደኛው ፓርትነራቸውን እጃቸውን ውሃ ውስጥ አስገብተው ምን ያህል እንዲቆዩ ያደርጓቸውም የሚለውን ነው ያዩት። በተለያየ ዲስትራክሽን ውስጥ ሆነው ነው ይህንን ኤክሰርሳይዝ እንዲያደርጉ ያደረጓቸው። ምን ያህል ቪዲዮ ጌሙ ጨካኝ እንዲሆኑ አድርጓቸዋል አላደረጋቸውም የሚለውን ነገር ለመለየት ነው። ከ275 ፓርቲሲፓንትስ ኮንክሉድ ያደረገው የዚህ ጥናት ቫይለንስ ያለበት ቪዲዮ ጌም መጫወት ፓርቲሲፓንቶቹ ላይ ዲሳይድ ያደረጉበትን መንገድ ኢንፍሉዌንስ አላደረገም። በሌላ አነጋገር ቪዲዮ ጌም መጫወትና ቫይለንስ የሚያገናኛቸው ነገር የለም። ከዚህ ውጭም በጣም ብዙ ጥናቶች አሉ። እነ ፈርጉሰን ማልቲፕል ሜታ አናላይሲስ በመጠቀም የሰሯቸው ጥናቶች ኦቶቲያ ቴሌግራም ቻናል ላይ ያስቀምጥላቸዋል። እዛ ላይ ቪዲዮ እንዲረዝም ስላልፈለኩ በአጠቃላይ ጌሚንግ ከፍተኛ ሜንታል ኤነርጂ የሚጠይቅ ኮምፕሌክስ የሆኑ ኮግኒቲቭ ፕሮሰስ። ጌሚንግ ብዙ ሴክተር ላይ ጥቅም አለው። አንደኛው ትምህርት ነው። ዲስሌክሲክ የሆኑ ሰዎች፣ ዲስሌክሲያ ማለት የመማር የመጻፍ ስፒች የማድረግ ችግር ያለባቸው ናቸው። ኒውሮሎጂካል ችግር ነው። በድጋሚ ሌላ ጥናት ተጠንቶ ሬጉላርሊ ቪዲዮ ጌም የሚጫወቱ ሰዎች በእንደዚህ አይነት ችግር የተጠቁ የማንበብ ፍጥነታቸው እና ችሎታቸው የተሻሻለ እንደሚመጣ ነው የሚያሳየው። ስለዚህ በድጋሚ ጌም ቴራፒ ነው። ወታደሮች ታክቲካል ጌሞችን ይጠቀማሉ ለልዩነት፣ ዶክተሮች ሰርጀሪ ላይ ይጠቀሙታል። እንደውም በእንደዚህ አይነት ሁኔታ የሚሰሩ ሰርጀኖች በሮቦት ኮንትሮል ተደርገው ዶክተሮቹ ሰክሰስፉል የሚሆኑት ልክ እንደ ጆይስቲክ ማለት ነው። ሰክሰስፉል የሚሆኑት ከዚህ በፊት ቪዲዮ ጌም ላይ ኤክስፖዠር የነበራቸው ናቸው። ሲሙሌተሮች ብዙ ቦታዎች ይጠቀሙታል። ስለዚህ ምን ልል ፈልጌ ነው፣ ቫይለንስ እና ቪዲዮ ጌም የሚያገናኛቸው ነገር የለም። ስለዚህ ጥያቄው መሆን ያለበት ጌሚንግ ጥሩ ነው ጥሩ አይደለም የሚለው አይደለም። እናንተ ጌሚንግን እየተጠቀማችሁበት ነው ወይስ ጌሚንግ እናንተን እየተጠቀማችሁ ነው ወይ የሚለው ነው መሆን ያለበት። ጌሚንግን መቆጣጠር ካልቻላችሁ በጣም አደገኛ ነገር ነው። ቀጣይ ሳምንት የሚሆነው ወደ ጨለማው ጌሚንግ ወደ ጨለማው የሚያስጉዘንን መንገድ ነው የምናየው። እስከዛው እናንተ አደንዛዥ እጽ መጠቀም ነው፣ የወሲብ ቪዲዮ ማየት ነው ወይስ ጌሚንግ ነው በጣም አዲክቲቭ የሆነው ነገር የሚመስላችሁ የሚለው ይህንን ኮሜንት ላይ ጻፉ። በዚህ ቪዲዮ እስከ መጨረሻው ድረስ አብራችሁ ስለነበራችሁ አመሰግናለሁ። የዛሬውን ቪዲዮ ጠቃሚ ሆኖ ካገኛችሁት ኦቶቲያን ሰብስክራይብ ማድረግና ቪዲዮንም ላይክ እና ሼር ማድረጋችሁ ናቸው። ጌመር ያልነበራችሁ ሰዎች አይ ቲንክ አሁን ጊዜው ነው ይሄን ኢንዱስትሪ ለመቀላቀል አይመስላችሁ? ለማንኛውም ቀጣይ ሳምንት በሌላ ቪዲዮ እስከምንገናኝ ድረስ